ማለት ትግል፣ ውጊያ፣ ፈተና፣ ሰልፍ፣ ድልና አክሊል እስኪገኝ ድረስ የሚደክሙት ድካም፣ የሚሰሩት ሥራ፣ የሚቀበሉት መከራ ማለት መሆኑን የመዝገበ ቃላት ፍቻቸው ያመለክታል። አጋንንትን ገዝተው በእሳት ውስጥ ሲያልፉ ሞትን በሞታቸው። እንደምን ሰነበታችሁ ተመልካቾቻችን። በዛሬው ቆይታችን ነገረ ክርስቶስ በገድላት ውስጥ በተለይ በጻድቁ አቡነ ተክለ ሃይማኖት ገድል ውስጥ እንዴት እንደተገለጠ እንመለከታለን። ዝግጅታችንንም የምንጀምረው ስለ ነገረ ክርስቶስ ምንነት መምህር ምትኩ በነገሩን ቃል ይሆናል። ምድቡ ከአምስቱ አእማደ ምስጢራት ነው። ነገረ ክርስቶስ እንግዲህ አምስቱ አእማደ ምስጢራት ምንላቸው? ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን። ነገረ ክርስቶስን ሚስጥረ ሥጋዌ ላይ ነው የምናገኘው። የቃል ሥጋ መልበስ ወይም የአምላክ ሰው መሆን ሚስጥር የሚታተትበት ሚስጥር ስለሆነ ነገረ ክርስቶስን እዛ ላይ ነው። ነገረ ክርስቶስን ብቻ ሳይሆን ነገረ ማርያምንም የምናገኘው እዚሁ አእማደ ምስጢራት ላይ ሚስጥረ ሥጋዌ ላይ ነው። የክርስቶስን ሥጋ መልበስ ወይም መዋሃድ የምናስተምርበት የምናመሰጥርበት ነው። ነገረ ክርስቶስ አምላክነቱ የሚመሰከርበት የትምህርት ቋት ነው። የድህነት ስራዎቹ የሚዘረዘርበት ሊቃውንቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር መጥቶ ሥጋ ለብሶ ያከናወናቸውን ነገሮች በሙሉ በአራት ማዕቀፍ ውስጥ ያስቀምጡታል። ምክንያታቸውን ሲዘረዝሩ የመጀመሪያው ለድህነተ ሥጋ ወነፍስ ነው። ነፍስን ሥጋን ለማዳን ነው። ሥጋ ከመልበሱ ጀምሮ እስከ እርገቱ ድረስ እስከ ዳግም ምጽአት ድረስ የሚከናወነውን ሲያስቀምጡት፣ ሁለተኛ ለአጽድቆተ ትስብእት ይላሉ። ሥጋ መልበሱን ለማረጋገጥ ማለት ነው። መራቡን መጠማቱን የሚበላላችሁ ብሏል፣ አንቀላፍቷል። እነዚህ በሙሉ ሥጋ መልበሱን የእኛን ሥጋ መዋሃዱን ለማጠየቅ ነው። ሌላው ሶስተኛው ለአቅርቦተ ሰይጣን ብለው የሚያመጡት አለ። ሰይጣንን ለማቅረብና ለመቅጣት የተናገራቸው ንግግሮች አሉ። አራተኛው ለአራያ ለትህትን ለምሳሌ ለአራያና ለምሳሌ ነው የፈጸማቸውና በአጠቃላይ እነዚህን ሁሉ የምንማርበት ነው ነገረ ክርስቶስ ማለት። የገድል መጻሕፍት ጻድቃን፣ ሰማዕታት፣ ሊቃውንተ ቤተ ክርስቲያን ትእዛዘ እግዚአብሔር እንዲከበር፣ ሥርዓተ ቤተ ክርስቲያን እንዲጠበቅ፣ ካህላውያን ነገሥታት ከቢጽ ሐሳውያን ከዲያብሎስና ከፈቃደ ሥጋ ጋር ያደረጉትን ተጋድሎ የሚያወሱ መጻሕፍት ሲሆኑ እነዚህም የቅዱሳንን ታሪክ፣ ተአምራት፣ ቃል ኪዳንና መልእክት የያዙ ናቸው። ስለ ገድል ስንነጋገር ሶስት ነገሮች አሉ። አንደኛው የገድሉ ባለቤት ወይም ገድሉን ፈጻሚ የሆነው ቅዱስ ወይም ያ አካል አለ። ሁለተኛ ራሱ ገድላቱ የገድላቱ አይነቶች አሉ ወይም ደግሞ የተፈጸሙት ገድላት ማለት ተጋድሎቹ። ሶስተኛው የገድል መጽሐፍ ነው። እነዚህ ሶስቱ አንድ ናቸው። ስለ ገድል ስናነሳ እነዚህን ሶስቱን ነገሮች ነው አብረን የምናነሳውና በቁሙ ገድል ማለት የአማርኛ መዝገበ ቃላት መጽሐፍቶችን ስንመለከት በቁሙ መንፈሳዊ ትግል፣ ፈተና፣ ውጊያ፣ ሰልፍ፣ ድልና አክሊል እስከሚገኝ ድረስ የሚደረግ ተጋድሎ ማለት ነው። መንፈሳዊ ተጋድሎ ነው። እነዚህ ተጋድሎን የሚፈጽሙት ቅዱሳን ማለት ነው የሚደክሙትን ድካም፣ የሚሰሩትን ስራ፣ የሚቀበሉትን መከራ ሁሉ የምናይበት ነው። ገድላት ሰፊ ጥቅም ያላቸው ሲሆን ከነዚህም ውስጥ ዋናው የክርስቶስን ክብር መግለጥ ሲሆን በሁለተኛና በሶስተኛ ደረጃ ለምእመናን ትምህርት እንዲሁም ለቅዱሳኑ ተስጋር ወይም መታሰቢያ በመሆን ያገለግላሉ። በነገራችን ላይ ገድል ከሰዎች ጋር ብቻ ነው ተገናኝቶ የሚቀጸለው የሚነገረው። ለመላእክት ተጋድሎ ስለሌላቸው ክብራቸው ወይም ቅድስናቸው በተፈጥሮ ስለሆነ ለነሱ ድርሳን ነው። ገድልን ከሰው ጋር በተገናኘ ነው ሁሉ ጊዜ የምናተተውና ከዚህ አንፃር ስንት አይነት ገድል አለ ስንል በጥቅሉ ለማስቀመጥ ሁለት አይነት ገድል ነው ያለው። አንደኛው የውጭ ይባላል፣ ሌላኛው ደግሞ የውስጥ ተጋድሎ ማለት ነው። እነዚህን ባጭር ለማስቀመጥ ለምሳሌ የውስጥ ተጋድሎ የምንለው ሰው በመጀመሪያ ከስጋ ፈቃዱ ጋር የሚያደርገው ተጋድሎ ማለት ነው። አንዱ ገድል እሱ ነው። ገድል ራስን ከማሸነፍ ነው የሚጀምረው ማለት ነው። እንደውም ሊቃውንቱ ሲናገሩ
ሀገርን ከመምራት ራስን መምራት ይከብዳል ይላሉ። ሀገርን በኮሚቴ ትመራዋል፣ ራስን ግን በኮሚቴ አትመራው። ለአፍንጫ አንድ ኮሚቴ፣ ለጆሮ አንድ ኮሚቴ አታቋቁም። በጣም ከባድ ነው። ራስን ማሸነፍ፣ ራስን ኮንትሮል ማድረግ፣ ራስን መምራት በጣም ከባድ ነው። ስለዚህ ከውስጥ ነው የሚጀምረው የመጀመሪያውና ምን ማለት ነው? ይሄ ስጋ የሚያቀርብልንን የእንብላ የእንረፍ እንዝናና እንዘናጋ ጥያቄን በሙሉ በማስወገድ የሚጀምር ነውና ከውስጥ በመጀመሪያ ከውስጥ ይህን ግብዣው ሁሉ በመጣል የሚደረግ የቅዱሳኑን ሕይወት በአጠቃላይ ስንመለከት የሚጀምሩት ከራሳቸው ነው። ከዛ በኋላ ነው ወደ ውጭ የሚወጡት። ሁለተኛው ተጋድሎ ባጭሩ የውጭ የምንለው ነው። የውጭ ተጋድሎ ማለት በሃይማኖታቸው ምክንያት ከአላውያን ነገስታት፣ ከመናፍቃን፣ ከካህዲያን፣ ከአህዛብ የሚቀርብባቸውን ፈተና ወይም የሚቀርብላቸውን ጥያቄ ከመመለስ አንጻር የሚቀበሉት ተጋድሎ ነው። ይሄ የውጭ ተጋድሎ በዚህ ብቻ አይበቃም። ሰይጣንም ራሱ በአካል መጥቶ እስከሚዋጋቸው ድረስ ይደርሳልና በሁለት ነው የምናስቀምጠው፣ የውጭና የውስጥ ብለን ማለት ነው። ገድል በአዲስ ኪዳን የሐዋርያት ሥራ ተብሎ የሚጠራው መጽሐፍ የሐዋርያትን ግብር ወይም ሥራ፣ ገድልና ዜና የሚያስረዳ መጽሐፍ ሲሆን ከብሉይ ኪዳን መጽሐፈ ጦቢት፣ መጽሐፈ አስቴር የመሳሰሉት በሰዎች ኑሮ የተገለጠውን የእምነታቸው ፍሬ የሚያሳዩ የገድል መጻሕፍት ናቸው። በዚህም ገድል መጽሐፍ ቅዱሳዊ መሠረት ያለው እንደሆነ እንረዳለን። አንዳንዶች ገድልም ብቻ ሳይሆን በራሱ መጽሐፉን ብቻ ሳይሆን ማለት ነው ተጋድሎንም በጥቅሉም ይነቅፋሉ። ክርስቶስ ሞቶልናል፣ ክርስቶስ መከራ ተቀብሎልናል፣ እኛ የአዲስ ኪዳን ሰዎች ነን፣ ዘና ብለን ነው መኖር ያለብን እንጂ ለምንድን ነው የምንጨነቀው ብለው ገድልን የገዳምን ኑሮ በራሱ ራስን ማስጨነቅ ነው ብለው የሚቃወሙ አሉ። እነዚህ ብዙ ጊዜ የሚባል አለ። የቀበሯ ምሳሌ በጣም ደስ ይለኛል። የቀበሯ ወይን የደረሰ ወይን አይታ ለመብላት ደጋግማ ዘለለችና የማይቻል ሲሆን ምንድነው ያለችው? እንደውም ይሄ ወይን አልበሰለም ብላ ሄደች ይባላልና ልክ እንደዚህ ተጋድሎን ስለሚጠይቅ ጽናትን ስለሚጠይቅ መከራውን መጋፈጥ ሲያቀታቸው ትልቁ ነገር በቃ አያስፈልግም ብሎ ማስቀመጥ ነውና ለምሳሌ መጽሐፍ ቅዱስን ዋቢ አድርገን ብንጠቅስ የተወሰኑ ጥቅሶችን ብናነሳ በይሁዳ መልእክቱ ሐዋርያው ቅዱስ ይሁዳ በመልእክቱ ቁጥር 3 ላይ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ተጋደሉ ይላል፣ ተፈቅዷል። ስለ ሃይማኖታችሁ ተጋደሉ ይላል። በሌላ ቦታም ሐዋርያው ቅዱስ ጳውሎስ ለመንፈስ ቅዱስ ልጁ ለጢሞቴዎስ ሲናገር አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 12 ላይ መልካሙን የእምነት ገድል ተጋደል ይለዋል። በቃ አሁን መንፈሳዊውን ገድል ነው እያስቀመጠ ያለው። መልካሙን የእምነት ገድል ተጋደል፣ ምክንያቱም የተጠራህበትንም በብዙ ምስክሮች ፊት በመልካም መታመን የታመንክ እየታመንክ የዘላለምን ሕይወት ያዝ ይላል። ስለዚህ በመጽሐፍ ቅዱስ መጋደል ወይም ገድል የተፈቀደ ነው፣ መጽሐፍ ቅዱሳዊ ነው ማለት ነው። ተጨማሪ ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 እስከ 5 እና ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 7 ሌላም በአንደኛ ቆሮንቶስ ምዕራፍ 9 ከቁጥር 24 እስከ 27 ማንበብ ይቻላልና ገድል መጽሐፍ ቅዱሳዊ ነው። ሐዋርያው ቅዱስ ጳውሎስ በዚያን ቀን በቅዱሳኑ ሊከብር ምስክርነታችንንም አምናችኋል በማለት እንደሰበከው ገድላት የክርስቶስ ክብር የሚገለጥባቸው መጻሕፍት እንደመሆናቸው መጠን የገድሉ ባለቤት ተጋድሎ ብቻ ዘክረው አያልፉም። ሰማዕታት የዚችን ዓለም ጣዕም በእውነት ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ፣ ስለ መንግሥተ ሰማያትም መሪር ሞትን ታገሱ በማለት እንደ ተናገረው ገድላት ነገረ ክርስቶስን በጥልቀት ይሰብካሉ። ገድል ባይኖር የመጽሐፍ ቅዱስን እውነታ መቀበል ይከብዳል። መጽሐፍ ቅዱስ ወይም የይቻላልን መንፈስ ያገኘነው ከገድል ነው። መጽሐፍ ቅዱስ ላይ ለምሳሌ ዓይን ብታሰናክል አውጥተህ ጣላት ይላል። ይሄ ከባድ ነው። ይሄንን ማድረግ እንደሚቻል ያሳዩን ግን ቅዱሳን ናቸው። ለምሳሌ ጫማ ሰፊው ስምዖን ዓይኑን አውጥቷል። ለምሳሌ እባቦችን መያዝ እባቦችን ቢይዙ አይጎዳቸውም ይላል መጽሐፍ ቅዱስ ላይ። እነ አቡነ አረጋዊን ካላሰብን ይሄንን መፈጸም አይቻልም እና መጽሐፍ ቅዱስ አይፈጸምም ከባድ ሕግ ነው ብሎ ሰው ምክንያት እንዳያበጅ
ገድላቱ ናቸው የሚነግሩን እና ይቻላል እንድንል አይቻልም የሚለውን መንፈስ እንድናጠፋ። ለምሳሌ ቀላል አይደለም እኮ በስሜ ትጠላላችሁ በስሜ ትሰደዳላችሁ የሚለው በስሙ መክበር ነው የምንፈልገው እንጂ በስሙ መከራ መቀበል ይዘናል። ግን ቅዱሳንን ስንመለከት በዚህ ህይወት ውስጥ አልፈዋል፣ በዚህ ህይወት ውስጥ አልፈው ከብረዋል እና የመጽሐፍ ቅዱስን እውነታ ነው የሚነግረን። ከዛ ባሻገር ነገረ ክርስቶስን እንዴት ይገልጣል የሚለውን በተለየ መልኩ ለማየት ስንሞክር ለምሳሌ አንድ ገድል በውስጡ ማለት ነው አሁን ጥናት ይጠይቃል። ግን እንደኔ ጥናት እንደኔ መረዳት ስመለከት አንድ ገድል 6 ነገሮችን ይዟል በውስጡ በትንሹ ማለት ነው። ከዚህም በላይ ሊሆን ይችላል። ጊዜ ወስደን በዘርፉ ባለሙያዎች ደግሞ ነገሮችን ብናስጠና ከዚህ በላይ ሊሆን ይችላል። ግን አሁን ለዚህ መርሃ ግብራችን እንዲሆን ግን 6 ነገሮችን ይዟል። ታሪክ ይዟል አንድ ገድል፣ ተጋድሎን ይዟል፣ የዛኔ ቅዱሱን ተጋድሎ፣ ትምህርቱን ይዟል፣ እንደገና ተአምር ይዟል፣ ገቢረ ተአምራት ተፈጽሞበታል፣ ጸሎት አለው ገድሉ ራሱ እና ቃል ኪዳን አለው። ለምሳሌ ታሪክ ስንል የቅዱሳኑ ከልደት እስከ እረፍት ድረስ ያለው ታሪክ አለ። የመልክዓ ምድሩ፣ የሰዎቹ አኗኗር፣ የወቅቱ ፖለቲካዊ ገጽታ በአጠቃላይ እዛ ውስጥ አለ የታሪክ ክፍል ውስጥ ማለት ነው። ተጋድሎን ስንመለከት የተጋድሎን አይነት ብዛት፣ የተጋድሎን ጽነት ከአንዱ ዘመን የአንደኛው ዘመን ተጋድሎ እንዴት እንደሚለያይ እናይበታለን። አንድ ክርስቲያን የሚቀበለው የተጋድሎ አይነት ምን አይነት እንደሆነም የሚያጠናበት ነው። ትምህርትም ስንመለከት ራሱ ገድሉን ፈጻሚው የሚያስተምራቸው ትምህርቶች አሉ። እግዚአብሔር ተገልጦ የሚናገረው አለ። ቅዱሳን የእሱ አጋሮች የሚናገሩት አለ። ብዙ ትምህርቶችን እናገኛለን ገድላት ውስጥ። ታምርም እናያለን። ያ ቅዱስ ከማረፉ በፊትና ከረፍቱ በኋላ የተፈጸሙ ታምራት በሁለት ይከፈላሉ። አንዱ ራሱ ያ ቅዱስ የሚያደርገው ታምር ነው። ሁለተኛው ደግሞ ለዛ ቅዱስ የሚደረግለት ታምር ደግሞ አለ። ጸሎት አለ። ራሱ ቅዱሱ የጸለየው ጸሎት አለ። ሌሎች ከሱ ጋር ግንኙነት ያላቸው ቅዱሳን የጸለዩት ጸሎት አለ። ጸሎትም እናገኝበታለን። መጨረሻ ላይ ቃል ኪዳን ነው የምናገኝበት። ስለ ተጋድሎ የተሰጠው ቃል ኪዳን ተመዝግቦ እናገኛለን። እንግዲህ ክርስቶስን በእነዚህ በስድስቱም ውስጥ እናገኘዋለን። ነገረ ክርስቶስን ለምሳሌ ዋናውም የትምህርቱ ቡጥ ይሄ ይመስለኛልና ነገረ ክርስቶስን አሁን በእነዚህ በስድስቱ ውስጥ ብቻ ወስነን ብንፈልግ ለምሳሌ በታሪክ ውስጥ ስንመለከት የዛ ቅዱስን አጠራር ነው የሚነግረንና ግን የጠራው ማን ነው ስንል እግዚአብሔር ነው። እንዴት እንደሚጠራ እንዴት እንደሚመርጥ ይሄ በሐዋርያት ሕይወት ያየነውንም በቅዱሳኑ ሕይወት እናያለን ማለት ነው። መራጩ እሱ መሆኑን መነሻው እሱ መሆኑን ሲጠራ ከቤተሰቦቹ ነው የሚለየው፣ ሲጠራ ከኑሮው ነው የሚለየው። ማዕከል የሚያደርገው ማን ነው ስንል ክርስቶስን ነው። እዛ ታሪክ ውስጥ ነገረ ክርስቶስ አለ ማለት ነው። ሁለተኛ በተጋድሎ ውስጥ ለምንድን ነው ያ ቅዱስ ተጋድሎን የሚቀበለው? የተጋድሎ ምክንያት ምንድነው? ምንድነው ስንል ማዕከሉ ክርስቶስ ነው። ስለ ትምህርቱ ነው፣ ስለ ነገረ ክርስቶስ ነው። በተጋድሎ የሚያጸናቸውም ራሱ ነው። እግራቸው ሲቆረጥ፣ አይናቸው ሲፈስ፣ እጃቸው ሲቆረጥ፣ ወደ እሳት ሲጣሉ፣ ወደ አንበሳ ጉድጓድ ሲጣሉ እና የሚያበረታቸው እሱ ነው። ሌላ የተቀመመ መድኃኒት አይደለም። ስለዚህ እዛው ውስጥም ተጋድሎ ውስጥም ነገረ ክርስቶስ አለ ማለት ነው። በትምህርቱ ውስጥም ነገረ ክርስቶስ አለ። ቅዱሳኑ ማዕከል የሚያደርጉት የትምህርታቸው ማዕከል የሚያደርጉት ክርስቶስን ነው። መወለዱን፣ መጠመቁን፣ መሰደዱን፣ መሞቱን፣ መነሳቱን፣ ማረጉን ነው የሚነግሩንና ሌላ ታሪክ አይደለም የሚነግሩን። ተያያዥነት ያላቸውን ጉዳዮች ካላነሱ በስተቀር በፍጹም ስለ ነገረ ክርስቶስ ነው የሚያስተምሩ። ታምራቱን እንውሰድ። ገድል ላይ ታምር አለ ብለናል። የታምራቱ ባለቤት ያንበሳው ድርሻ ማለት ነው ሙሉ ለሙሉ የክርስቶስ ነው። ታምር ያደርጋሉ። ታምር እንዲያደርጉ ያስቻላቸው እሱ ነው። በቃ ይሄ ነው፣ ሌላ ነገር አይደለም። በራሳቸው ኃይል አይደለም ታምር ሲያደርጉ የነበረው። ስለዚህ አሁንም በታምራቱም ውስጥ ነገረ ክርስቶስን እናያለን። አሁን እኮ ምንነታቸው ያልተረጋገጡ ታምራት ሁሉ እናሳያለን ወይም እናያለን የሚሉ ሰዎች ሁሉ የበዙበት ወቅት ነውና በታምራቱ ውስጥ ክርስቶስ ይገለጣል በቅዱሳን ውስጥ። ሌላው በጸሎቱ ውስጥ የሚጸልዩት ወደ እርሱ ነው። የጸሎታቸውን መልስ የሚሰጣቸው እሱ ነው። ስለዚህ ጸሎታቸው ውስጥም ማዕከል የሚሆነው ክርስቶስ ነው ማለት ነው። በቃል ኪዳኑም ውስጥም እንደዚሁ ቃል ኪዳን ሰጪው ራሱ ነው። እንደውም በመዝሙር ላይ መዝሙር 88 ቁጥር 3 ላይ ከመረጥኩት ጋር ቃል ኪዳኔን አደረኩ ብሏል። እግዚአብሔር ማንንም የሚያስገድደው የለም ከመረጠው ጋር። ስለዚህ ከመረጠው ጋር ነው። ምርጫ ለምን እንደዚህ ሆነ ብሎ እግዚአብሔርን የሚሟገት የለምና በቃል ኪዳኑም ውስጥም ነገረ ክርስቶስ አለ። እነዚህ አስተምሮች አንድ ገድል ማለት ነው የሚያነሳቸውን ነገሮች ነው በዝርዝር የሚያስቀምጠውና ነገረ ክርስቶስን በእነዚህ በስድስቱም ውስጥ እናያቸዋለን። በታኅሳስ ወር ልደታቸው ከሚከበረው ቅዱሳን መካከል አንዱ
ጻድቁ አቡነ ተክለ ሃይማኖት ይጠቀሳሉ። የአቡነ ተክለ ሃይማኖትን ገድል ለሚያነብሰውም የጻድቁን በረከት ከማግኘቱ በተጨማሪ ነገረ ክርስቶስ በምን መልኩ እንደተገለጠ ይረዳል። እነዚህ 6 ማዕቀፍ ውስጥ እናስቀምጠው። የዘረዘርናቸው 6ቱ ለምሳሌ ታሪክ ብለናል። ገድለ ተክለ ሃይማኖት ላይ የታሪኩን ክፍል ስንመለከት ገና ሲጀምር ራሱ ጸሐፊው ገድሉን የጻፈው ጸሐፊ ሲጽፍ መጀመሪያ ሲጀምር ስመ ሥላሴን ጠርቶ ነው። ምንድነው የሚለው? አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ይላል። አሁን እንዲህ የሚል መጽሐፍ የፖለቲካ መጽሐፍ አይደለም። እንዲህ የሚል መጽሐፍ የክህደት መጽሐፍ አይደለም። በዚህ ስም የተጀመረ መጽሐፍ የጥንቆላ መጽሐፍ ልንለው አንችልም። አጀማመሩ በራሱ ምእመናን እንዲጸልዩለት ሲማጸን ገድለኛው ወይም አባታችን አቡነ ተክለ ሃይማኖት እዛ ገድል ላይ እንግዲህ ትህትናን እናገኝበታለን። ለምእመናን ሲያስገነዝባቸው እንዲህ ይላል። ራሱ አባታችን አቡነ ተክለ ሃይማኖትም ሲጸልዩ የተናገሩት አለ። ግን ማስቀድመው የገድሉ ጸሐፊ ምእመናንን ይማጸናል። የሚጽፈውን እግዚአብሔር እንዲያከናውንለት እንዲህ ይላል። በባህሪ በህልውና አንድ በሚሆኑ በሶስቱ ስም አምናለሁ። ሃይማኖትን ገለጠ ማለት ነው። ማለት ቅድመ ዓለም ከአብ ያለ እናት መወለዱን አምናለሁ፣ እረዳለሁ፣ በእምነቴም እጸናለሁ ማለት ነው። ሰማያት ከመፈጠራቸው አስቀድሞ ክቡር የሚሆን የአብ የባህሪ ልጁ ዘመን ሳይቆጠርለት ከጌትነቱ ጽናት የተነሳ ከሌላ ባህሪ ያልተገኘ በስሙ ማመኔን ያጸናልኝ ዘንድ በፍቅሩ ፍላጻ አነቃቅቶ ልቦናዬን ያነሳሳው ዘንድ በወልድ ያመናችሁ በሉ አጥብቃችሁ ለምኑልኝ። አባታችን ተክለ ሃይማኖት ለብዙ ዘመን የሰራውን ለመናገር ይችል ዘንድ በእውነት ለዘላለሙ ይላል። ሃይማኖትን እዚህ ውስጥ ያገኘንበት ክርስቶስ እንዴት አድርጎ እንደሚያምነው አንድነቱና ሶስትነቱን እንዴት አድርጎ እንደሚያመጣው ነው የምናየው ገና ስንጀምር ማለት ነው። አባታችን ሲወለዱ ወደ እግዚአብሔር ተጮሆ ነው። ገና ሲወለዱ ታሪኩን ስናመጣ ቤተሰቦቻቸው ወደ እግዚአብሔር ለምነው ነው። ከዛ በኋላ በእግዚአብሔር ቸርነት ነው የተገኙት። እናታቸው እግዚአብሔርያ መካን ስለነበሩ ማለት ነው። እና ጸሎቱ ላይ ስንመለከት እናታቸው እግዚአብሔርያ እንደውም ምንድነው የመላእክት አለቃ የሚሆን የሚካኤል ጌታዬ ኢየሱስ ክርስቶስ ሆይ ሲጸልዩ ማለት ነው። የመላእክት አለቃ የሚሆን የቅዱስ ሚካኤልን የመላእክት አለቃነት እንደገና ደግሞ የመላእክት አለቃው ቅዱስ ሚካኤል የተፈጠረው በኢየሱስ ክርስቶስ መሆኑን ነው የሚነግረን። የመላእክት ፈጣሪነቱን የመላእክት አለቃ የሚሆን የሚካኤል ጌታዬ ኢየሱስ ክርስቶስ ሆይ የመላእክት ፈጣሪ አንተ ነህ፣ የዓለሙ ሁሉ ጌጥ መገኛም አንተ ነህ፣ ያዘኑትን ደስ የምታሰኛቸው አንተ ነህ፣ ለተቸገሩትም መረዳታቸው አንተ ነህ፣ በዓለሙ ዳርቻ ላሉት ሁሉ አለኝታቸው አንተ ነህ፣ በባህርም ላሉት ሁሉ አለኝታቸው አንተ ነህ፣ የነገስታቱ ገዢ አንተ ነህ፣ የመላእክት ጌታቸው የመላእክት ኃይላቸው አማልክት ዘበጸጋ ለተባሉት ፈጣሪያቸው አንተ ነህ። የሚገርም ነው። ይሄን መጽሐፍ ቅዱስ ላይ አናገኘውም፣ ግን መነሻው መጽሐፍ ቅዱስ ነው። የፍጥረታት ሁሉ ፈጣሪ መሆኑን ማለት ነው። ይሄን ለኔ ልጅ ስትነግረው ከመጽሐፍ ቅዱሱ በላይ ይረዳዋል። ይሄን እንዴት ሆኖ የክርስቶስን ፈጣሪነት ማለት ነው። የመብረቅ ምሰሶዎች ሁሉ የሚታዘዙልህ፣ ነፋሳትና ብልጭልጭታ ነጎድጓድም የሚገዙልህ፣ ለይኩን ብርሃን ባልከው ትእዛዝ የከዋክብትና የጨረቃ የፀሐይ መመላለስ የተሰራ በጌትነት ጽናትና በካህሊነት አቤቱ ልመናዬን ስማኝ፣ ቸርነትህን የሚያገለግል ልጅ ስጠኝ፣ አንተን የማያገለግል ከሆነ ማህፀኔን ዝጋው ብላ ለመነች። ይህንንም ብላ ወደ ቤቷ ተመልሳ ገባች ይላል። ጸሎት ውስጥ የምናገኘው ነገር በጣም የሚገርም ነው። በጣም ብዙ አለ በዚህ ክፍል ብቻ ማለት ነው። ብናይ ልጅ ሰጪ ማን መሆኑን፣ የፍጥረታት ሁሉ አዛዥ መሆኑን፣ ተማላጅ እንጂ አይደል አማላጅ አለመሆኑን ነው። እየማለደችው ነው፣ ስጠኝ እያለችው ነው። እና ክርስቶስ ተማላጅ ነው እንጂ አማላጅ አይደለም። ክርስቶስ አያማልደንም። ቀጥታ ነው የጠየቀችው። ልጅ ስጠኝ ነው ያለችው። ተማላጅ ፈጣሪ መሆኑን ነው የነገረን። እና ጸሎቱ ውስጥ ይሄን እናገኛለን። ታሪኩ ውስጥ ይሄን እናገኛለን። ተጋድሎው ውስጥ በ16 ዓመታቸው ነው አባታችን አቡነ ተክለ ሃይማኖት ዲቁናን የተቀበሉት። ግብጻዊ አባት ከአባ ቄርሎስ ማለት ነው። በ7 ዓመታቸው ዳዊትን መጽሐፍትን ሁሉ ተምረዋል። ሚስት ማግባትን ከመተው ነው የሚጀምረው ተጋድሏቸው። እሱም ብቻ ብናይ እንኳን ሐዋርያው ቅዱስ ጳውሎስ አሁን ሚስት አለማግባት ከመጽሐፍ ቅዱስ ውጪ መሆን አይደለም፣ እኛ ጋብቻ ንጹህ እንደሆነ እናምናለን ነው የሚለው መጽሐፋችን። እና ጋብቻን የሚነቅፉትን ምን ነው እንቃወማለን። መመንኮስ ጋብቻን መንቀፍ ሳይሆን ለተፈጥሮ የሚስማማውን ነገር እንኳን ስለ እግዚአብሔር ፍቅር መተው ማለት ነው። የተፈቀደልንን ነገር እንኳን መተው
መብላት ለተፈጥሮ ይስማማናል፣ ግን ስለ እግዚአብሔር ፍቅር እንተዋለን። እረፍትም እንደዚሁ ነው። ምናኔ ከዛ ነው የሚመጣው የክርስቶስን ፍቅር ከማስቀደም ማለት ነውና ቅዱስ ጳውሎስ ምን ብሏል? እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻቸዋለሁ ይላል። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2። ይሄን በቀጥታ አባታችን አቡነ ተክለ ሃይማኖት በረከታቸው ይደረሰንና ይፈጽሙታል። እኔ ለክርስቶስ አጭቻቸዋለሁ ነው ያለው። በቃ የሱ ጮሽ ናችሁ እናንተ እንጂ ወንድ ለሴት አይታጭም የሚል ነው እዚህ ላይ የሚያመጣው። አባታችን እንዲያገቡ ስትጫጭላቸው ወይም ወላጆቻቸው ሲያጩላቸው ምንድነው ያለው? ለኔ ሚስት ማጨታችሁ ለምንድን ነው? እኔ እሷን አልሻም አላገባም አላቸው። እኔ ራሴን ለአንድ ለንጹህ ሙሽራ ለኢየሱስ ክርስቶስ አጭቻለሁ። በትክክል ነው ከመጽሐፍ ቅዱስ ጋር የሚገናኘው ማለት ነው። የቅዱስ ጳውሎስን አስተምሮ ተግባራዊ አድርገውታል አባታችን። ይሄ ምዕራፍ 23 ላይ ገድሉ ላይ የምናነበው ነው። የማቴዎስ ወንጌል ምዕራፍ 19 ቁጥር 12 ላይ ስናነብ ስለ መንግስተ ሰማያትም ራሳቸውን የሰለቡ ጃንደረቦች አሉ ይላል። ያላገቡ ማለት ነው፣ በቃ ሳያገቡ የሚኖሩ። ስለዚህ ከነሱ ተጋድሎ ራሱ ማዕከል የሚያደርገው ነገረ ክርስቶስን ነው፣ አስተምሮን ነው ማለት ነው። ገድሉ የአባታችን የአቡነ ተክለ ሃይማኖት ገድል ተጋድሎን ጠቅልሎ ሲነግረን ምንድነው የሚለው? ከዚህ በኋላ አባታችን ተክለ ሃይማኖት ተነስቶ የሐዋርያትን ሥራ ይከታተል ጀመረ። እንግዲህ ሐዋርያት የክርስቶስ ደቀ መዛሙርት ናቸው። የተከታተለው የሐዋርያትን ሥራ ነው እንጂ እነ ንስጥሮስን አይደለም። እኛም የሐዋርያት ልጆች ነን። ለዚህ ነው አባታችን አቡነ ተክለ ሃይማኖት የምንከተለው። የሐዋርያትን ሥራ ይከታተል ጀመር። ይኸውም ወንጌልን ለማስተማር እንደ ጌታ ለመቸንከር ወደ መስቀል ለመውጣት በክርስቶስ ስም ሁሉ ጊዜ በሰማዕትነት ለመሞት ነው። ፍላጎቱ ሁሉ ይሄ ነበር፣ ክርስቶስን መስበክ፣ በክርስቶስ ስም መሞት ማለት ነው። እንደውም ምን ይላል? የወዳጅና የዘመድ ፍቅር፣ የገንዘብ ፍቅር አላዘናጋውም። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የመንግስተ ሰማያትን በር ትከፍትልኝ ዘንድ እነሆ ቤቴን እንደተከፈተ ተውኩልህ እያለ ቤቱ እንደተከፈተ ትቶ ወንጌልን ለማስተማር ፈጥኖ ወጣ ይላል። እንግዲህ ይሄ ከክርስቶስ ውጪ ሌላ ሊነግረን አይችልም። ነገረ ክርስቶስን ነው እያስተማረን ያለው። ምዕራፍ 29 ላይ ነው ገድሉ ላይ ይሄን የምናገኘው። ከዚህ በኋላ ነው እንግዲህ በማስተማር ከሀገር ሀገር በመዘዋወር እስከ ኢየሩሳሌም ድረስ ማለት ነው ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ሰዎችን በመመለስ በማጥመቅ በማቁረብ ሲተጉ የነበሩት አባታችን አቡነ ተክለ ሃይማኖት በረከታቸው ይደረሰንና በዚህ ምክንያት ነው። እንደውም ምዕራፍ 30 ላይ ምን ይላል ገድሉ ላይ? የሀገሩ ሰዎች ይላል የክርስቶስን ስም ሲያስተምር ሰምተው በጠላትነት ተነሱበት ይላል። ይሄ ነው መረጃችን። ስለዚህ አባታችን አቡነ ተክለ ሃይማኖት ስለ ክርስቶስ ነው ሲያስተምሩ የነበረው ማለት ነው። ተነሱበት። በመጨረሻም ከዚህ በኋላ ሰውነቱ ደከመ፣ ለእርጅናም ደርሶ እንደ ቀድሞ ወንጌልን ዞሮ ለማስተማር ባይቻለው፣ ስለዚህ በአንድ ስፍራ መቆምን ወደደ። ከዋሻም ገብቶ ፈጽሞ የገድል ጣዕም እንደማያውቅና ዛሬ እንደሚጀምር ሆኖ አዲስ ገድልን ጀመረ። መጨረሻ ላይ ነው ወደ ራሳቸው እንኳን የተመለሱት ማለት ነውና ይሄ ለብቻ ክርስቶስን ማምለክ መውደድና መስዋዕት መሆን የተጀመረው መጨረሻ ነው። በኋላ ላይ ግን ለሕዝብ ነው። መጀመሪያ ላይ የተጀመረው ለሕዝብ መኖር ነው፣ ክርስቶስን ማስተማር ማለት ነው። እና ለዚህ ነው 29 ዓመት በደብረ ሊባኖስ ደብረ አስቦ 7 ዓመት በአንድ እግራቸው 22 ዓመት በሁለት እግራቸው ቆመው የተጋደሉት ከዚህ በኋላ ነው። እና ትምህርቱ ነገረ ክርስቶስን ማዕከል ያደረገ ነበረ። በበርካታ የሀገራችን ክልሎች ያስተምር የነበረው ይሄንኑ ነው። ስለዚህ ትምህርቱ ነገረ ክርስቶስን ማዕከል ያደርጋል። አንድ ከትምህርታቸው ላይ ብንጨምር የሰማይና የምድርን በውስጡም ያለውን ፍጥረታት በሙሉ አፈጣጠር በዝርዝር ለሕዝቡ ካስተማራቸው በኋላ አባታችን አቡነ ተክለ ሃይማኖት እንዲህ ይላል። ከዚህ ሁሉ በኋላ የአዳም ልጆች ኃጢአት አብዝተው ሰሩ፣ በጥፋት ውሃም አጠፋቸው። ጥፋት ውሃም 8 ሰዎችን አዳነ። ይሄ የኖህ ታሪክ ነው፣ መጽሐፍ ቅዱስ ላይ ያለው። ለእነዚህ ወገኖች ኦሪትን መጽሐፍተ ነቢያትን ሰጠ። እነሱ ግን አልጠበቋቸውም። በምን መዳን ባይቻል የማይቻል ቢሆን እርሱ ቅሉ አምላክ ከሰማየ ሰማያት ወርዶ ከድንግል ክብርት እመቤታችን ያለ ዘራ ብእሲ ተወልዶ በ30 ዘመን በማየ ዮርዳኖስ በእደ ዮሐንስ ተጠመቀ። ከዚያም ወጥቶ ወደ ገዳመ ቆሮንቶስ ገባ። 40 መዓልት 40 ሌሊት ጾመ። የሰውነትን ሥራ ሁሉ ከጨረሰ በኋላ የጴንጦስ ሰው በሚሆን ጲላጦስ በተሾመበት ወራት ተሰቀለ። መከራውን ሁሉ ተቀብሎ ሞተ። በሲኦል ላሉ ነፍሳት በአካለ ነፍስ ወርዶ ግዕዛንን ነጻነትን ሰበከላቸው። የዲያብሎስ ቁራኝነት አጥፍቶ በ3ኛው ቀን ተነሳ። በተነሳ በ40 ቀን በክብር በይባቤ
በይባቤ መላእክት አረገ። ባረገ በ10ኛው ቀን ዛሬ እናንተ የከበራችሁባትን መንፈስ ቅዱስን ወደዚህ ዓለም ላከላችሁ ይላል። ሙሉ ለሙሉ መጽሐፍ ቅዱስን ነው ሲያስተምር የነበረው። ሌላው ተአምር ያልነው ነው። በተአምር ውስጥም ነገረ ክርስቶስን እንግዲህ ለአባታችን የተደረገ ተአምር አለ። አባታችን ራሳቸው ያደረጉት ተአምር አለ። ተአምሩ የጀመረው ሳይወለዱ ነው፣ በማህፀን ያሉ ከዛም በፊት ነው። በተወለዱ በ3ኛው ቀን አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ አመስግኗል። ይሄ ተአምር ነው። በሆሳና ጊዜ ሕፃናቱ እንዳመሰገኑት ማለት ነው። በአንድ ዓመት ከ3 ወር እድሜ ነው ይሄንን ያከናወኑት። እና ለምሳሌ ድቁና ተቀብለው ሲመለሱ አንዱን ተአምር ብንጠቅስ በዋሻ ውስጥ ማደር ነበረባቸው። አባታቸውን በዚህ ያሉ ሌሎች ሰዎችም አብረዋቸው አሉ። በ16 ዓመታቸው ነው አጠቃላይ ድቁናና ከዛ መጻሕፍትን በ7 ዓመታቸው ነው ተምረው የጨረሱትና ድቁና ተቀብለው ሲመለሱ እዛ ዋሻ ውስጥ ውሃ ጥም በጣም አስቸግሯቸው ስለነበር አብረው የነበሩ ሰዎችም ወደ ክርስቶስ እንዲህ ብለው ጸለዩ ይላል። ትላንት ስለዚያ ሰው የሰማኸኝ ጌታዬ ኢየሱስ ክርስቶስ ሆይ ዛሬም ስለ ውሃው ሰማኝ። ወገኖች እስራኤል በተጠሙ ጊዜ ከደረቅ ድንጋይ ውሃ ያፈልክላቸው አንተ ነህ። እንዲህ እያለ እየለመነ አለቀሰ። እንባውም እስከ ምድር ወረደ። እንባው ከፈሰሰበት ቦታ ጣዕሙ እንደ ማር ወለላ የሆነ ጥሩ ውሃ ፈለቀ ይላል። አሁን ይሄ ተአምር ውሸት ነው የሚል ሰው የክርስቶስን ማንነት የካደ ነው። ማድረግ አይችልም እያለ ነው ማለት ነው። ትልቁ ነገር ክርስቶስ ማድረግ አይችልም ይችላል ከቻለ ይሄ በጣም ይምንት ነው፣ ውሃን ማፍለቅ ማለት ነው። ይሄ ተአምር በክርስቶስ ነው የተደረገው። ማዕከል የሆነው ክርስቶስ ነው። ተአምር ማድረጉ በስቶ ምስጋና ሲቀርብላቸው አባታችን አቡነ ተክለ ሃይማኖት ከአንድ ቦታ ወደ አንድ ቦታ ትተው ይሸሹ ነበር። እንደውም ሲናገሩ መጽሐፍ ቅዱስን ይጠቅሳሉ። ሰው በጎ ሲናገርላችሁ ወይም ሲያመሰግናችሁ ወዮላችሁ ብለ ተናግረሃል ይሉታል። እውነት ነው። የሉቃስ ወንጌል ላይ ነው ያለው ምዕራፍ 6 ቁጥር 26 ላይ ሰዎች ስለናንተ መልካም ሲያወሩላችሁ ወዮላችሁ ተጠንቀቁ ነው። ውዳሴ ከንቱ ማለት ነው። እና ይሄም ተናግረሃል። ሐዋርያውም ውዳሴ ከንቱ ወዳጅ አትሁኑ ብሎ አስተምሯል። አሁንም እዘዘኝ ከዚህ ከክፉ ስራ ሰውነቴን አድን ዘንድ ወዴት ልሂድ አምላኬ ቦታ ስጠኝ። ልክ ክብራቸው ሲታወቅ ያን ቦታ ትተው ትሄዱ ነበር እና ከዛ በኋላ ነው በቅዱስ ሚካኤል አማካኝነት ሁላችንም እንደምናቀው ወደ ሐይቅ እስጢፋኖስ መጥተው እንደገና እንደ አዲስ ተጋድሎ መጋደልን የጀመሩት። ሌላው ከስድስቱ ሌላው የጠቀስነው አራተኛው ላይ ጸሎት ነው። በጸሎት ውስጥም ነገረ ክርስቶስ እናያለን ያልነው ማለት ነው። ቅድምም ነካክተነዋል። እናታቸው በመጸለዩት ጸሎት ውስጥ ክርስቶስ እንዴት እንደገለጡት። ግን የተክለ ሃይማኖትን ለማንሳት የሞቱ ሰዎችን ለማስነሳት አባታችን አቡነ ተክለ ሃይማኖት የጸለዩትን ጸሎት እንዲህ የሞቱ ሰዎችን ለማስነሳት ገድላቸው ላይ ጌታዬ ኢየሱስ ክርስቶስ ሲጀምሩ ማዕከል ያደረጉት ማለት ነው። አልዓዛርን ከሸተተ በኋላ በ4 ቀን ከመቃብር አስነሳኸው። ይሄን ያደረግክ አንተ ነህ። ናይን በምትባል አገር ያንዲቱን ደሃ ልጅ ይዘህ ያስነሳኸው አንተ ነህ። ቀድሞም አንተ ነህ፣ ዛሬም አንተ ነህ። ሙታንን የምታስነሳ የኃያላን ፈጣሪ ሁሉንም ትችላለህ እንጂ የሚሳንህ የለም። መግደልም ማዳንም ትችላለህ። እነዚህ ሙታን ይነሱ ዘንድ ከሰማይ የቸርነት ዝናብ ላክ እያለ ለመነ ይላል። በጣም የሚገርም ነው። ስለዚህ ማዕከል የሚያደርጉት በታምራታቸውም ክርስቶስን ነው፣ ነገረ ክርስቶስን ነው። የመጨረሻው ቃል ኪዳን ነው። ይሄ ቃል ኪዳን ያው መነሻው ራሱ እግዚአብሔር ነው። ዋጋ ከፋይ ራሱ ነው፣ ክርስቶስ ነው። ወደ እነሱ የሚመጣው ራሱ ነው፣ እነሱ ወደሱ ከመሄዳቸው በፊት ማለት ነው። በምዕራፍ 54 ላይ መታሰቢያን ለሚያደርግ ስምህን ለሚጠራ ሰው ሁሉ እኔ እስከ 10 ትውልድ ድረስ እምረዋለሁ ብዬ በእውነት እነግርሃለሁ። ብዙ ሰዎች እንዴት ነው እስከ 10 ትውልድ ድረስ የሚምራው? ተክለ ሃይማኖትን ስላመንን ቃል ኪዳናቸው ስለታመንን በስማቸው የሆነ ነገር ስላደረግን እስከ 10 ትውልድ ድረስ እንደውም 10 ትውልድ ያንሳል። በጣም ትንሽ ነው። በእግዚአብሔር ቸርነት አንጻር ስናየው ማለት ነው። በጣም ትንሽ ነው። መጽሐፍ ቅዱስ ላይ የተጻፈ ቃል አለ። ኦሪት ዘጸአት ምዕራፍ 20 ቁጥር 6 ላይ ለሚወዱኝ አለ። ልብ አድርግ እንግዲህ ለሚወዱኝ ትእዛዜንም ለሚጠብቁ ነው የሚለው። ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ። የሚገርም ነው። አሁን ገድል ላይ የጻፈው 10 ትውልድ ነው። ስለዚህ አንሷል ማለት ነው። መጽሐፍ ቅዱስ ላይ ግን 1000 ትውልድ ነው። መጽሐፍ ቅዱስ ላይ እስከ 1000 ትውልድ የሚል ስላለ ገድል ላይ እስከ 7 ትውልድ እስከ 15 ትውልድ እስከ 10 ትውልድ የሚል ቢኖር እንደውም ያንሳል ብለን ነው መከራከር ያለብን እንጂ አያስፈልግም ወደሚለው አንሄድም። መጽሐፍ ቅዱስ ግን ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምህረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ። እኔ አንዳንዴ ይገርመኛል። አንዳንድ ሰዎች ክርስቶስ ሰምራ ይሄን ያህል ነፍስ ካወጣች
ሚካኤልም ከሲኦል ይሄን ያህል ነፍስ ካወጣ ተክለ ሃይማኖትም ከሲኦል ይሄን ያህል ነፍስ ካወጡ ይላሉ ሲኦል ባዶ ሆነች ማለት ነው ይሉናል። እንዴ እኛ ጭንቀታችን ሲኦል እንድትሞላ ነው እንዴ? ባዶ ትሁን። ሲኦልን የመሙላት ፍላጎት ያለው ሰው የለም መቼም ለሲኦል ጠበቃ የሚሆን ማለት ነውና መጽሐፍ ቅዱስን ካለ መረዳት ካለ ማወቅ የተነሳ ነውና በቃል ኪዳናቸውም ውስጥ የሚሰበከው ክርስቶስ ነው። ስለዚህ ነው በእነዚህ በስድስቱም ውስጥ የተክለ ሃይማኖትን ገድል ብቻ ወስደን ስናይ እነዚህ ስድስቱን እናገኛለን። የሌሎቹንም ገድላት አምጥተን በእነዚህ ስድስት መለኪያዎች ውስጥ ብናስገባቸው ይሄን ነው እናገኛለን። አጋንንትን ገዝተው በእሳት ውስጥ ሲያልፉ ሞትን በሞት